አላችሁ? ደህና ናችሁ ወይ? ከእኔ ጋር እግዚአብሔር ይመስገን። እንግዲህ ሄርሜላዬ ቆርጣለች ማለት ነው። ምን አለች መሰላችሁ? እንግዲህ እኔ ወደ ልጄና ወደ ባለቤቴ ወደ ድሮ እመለሳለሁ። አብርሽ እንደሆነ ከሩታ ይኸው እንግዲህ ሩታና አብርሽን ትናንትና የሰሩትን ቪዲዮ አይታ ዛሬ በጣም መረር ብሏት በቃ እኔ መሄዴ ነው ብላለች። እኔ መሄዴ ነው በቃ ካሁን በኋላ አብርሽን እምለማመጥበት ጊዜ የለኝም ብላ ዛሬ ማታ ጠብቁኝ ብላለች። ወዴት እንደምትሄድ ግን አላወቅንም ማለት ነው። ያው ሄርሜላዬ የማያዋጣ ባል ቅንድብ ላይ ይስማል አይደል የሚባለው የሀገሬ ሰው ሲታለት የማያዋጣ ባል እኮ ባሌ እያልሽ ስትይው ይኸው ሊያዋጣ ነገር ዝም ብለሽ ጊዜሽን ማቃጠል ነው። ስለዚህ ሩታ እንደሆነ አብርሽን መመለሱ አይቀርም። ስለዚህ ሄርሜላዬ እንደ እህትም መክርሽ እህቱ ራሱ ትናንትና ፍራንክ እንደሰራችሁ አይታችኋል። እንዴት ተመጨረሻው ሳሰሙ ግን እህቱ እንኳን እንደዚህ ያለችው ምናምን ብላችሁ ያላችሁ ልጆች እህቱም ሄርሜላን እንዲያገባ ፈቀደችለት ምናምን እያላችሁ ስትሰሩ ነበር። አላለችውም። በምንም ታምር ሄርሜላን እኛ ቤተሰቦች አንቀበላትም ነው ያለችው። አንቀበላትም ምን እንደምትል ልሰማህ ነው እንጂ ሄርሜላን እኛ በህይወታችን አናስገባትም ነው ያለችው። አንዳንዴ ቤተሰብ አንቺ በምርጫሽ ነው ያገባሽው ምናምን እሱ እኮ መርጣችሁም እኮ ቤተሰብ ይመርጥላችሁ ቤተሰብ መርጦላችሁ እኮ ላይሆንም ይችላል ሊሆንም ይችላል። ስለዚህ አንዳንዴም ደግሞ ከቤተሰብ ጋርና ከቤተሰብ ሲስማማበት ነው ደስ የሚለው። ቤተሰብ ተስማምቶበት ራሱ እያያችሁ ነው። የማነው ስሙ ተንሱና እንትላ ማነው ስሙ እሱ ራሱ እንዴት እናትየዋ እንዴት እንዳረገቻቸው ማለት ነው። ትዳራቸውን ገና በሁለት ወር ሊፈቱ ነው። ስለዚህ አንዳንዴ ቤተሰብ የሚፈቅዶላችሁ ብዙ ነገሮች ሊከሰቱ ይችላሉ። ስለዚህ ሄርሜላዬ ደግሞ ቤተሰቦቹም አልፈቀዱልሽ፣ ከፈቀዱልሽ እንኳን የማይሆን ነገር ነው። ስለዚህ የሚያዋጣሽ ወደ ልጅሽ መመለስ ነው ብዬ ነው የማስበው። ያው ዛሬ መሄዴ ነው ብላለች። መሄዴ ነው መሰናበቴ ብላለች። ወይ ጉድ! ዘፈንም ጀመርኩ በጦም አሜቱ ቀለልኝና ደግሞ እና እኔ አንዳንዴ ብታስቡ ብዬ ነው የምለው ማለት ነው። ብታስቢ ሄርሜላን እንደማይሆንሽ እያወቅሽ ጊዜሽን ባታቃጥይ ቆርጠሽ ጣል አድርገሽው ብከጂ ቆርጠሽ በቃ ምን ወንድ ሞልቷል። ቆንጆ ነሽ ምን አብርሃም ብቻ ነው እንደ ኢትዮጵያ ወንድ ያለው እኮ ነው ሞልቷል። እሱ የልጅ አባት ነው። እስቲ ከልጁ ጋር ያለውን ፍቅር እስቲ ልጁ እንኳን እንዴት አባቱ ጋር እንዴት እንደረጥ እንደው አንቺ ይሄ ህፃን እንኳን አያሳዝንሽም? ሌላውን ተይውና ይሄ ህፃን አያሳዝንሽም? እስቲ የአባት ፍቅር እንዴት እንደሆነ ይህን ፈጣና ለይተሽ ብታገቢ አብርሽን እንደው አይምሮሽስ ይቀበልልሻል። ስለዚህ ተይው። አሁን ሩታ ባሏን ልትመልስ በአንድ እግሯ ቁማለች ማለት ነው። ትመልሰዋለች ደግሞ አይተሻል እንዴት እንደምትመልሰው። አሁንም ሲግደለደል ነው እንጂ ተመልሶ ሲመጣ ደግሞ እቅፍቅፍ ብለው ዛሬ ማታ ደግሞ ታያቸዋለች። እና ሄርሜላዬ ትክክል ነው የወሰንሽው። ተመለሽ ወደ ቤተሰቦችሽ ወይም ወደ ልጅሽ ማለት ነው። አንቺም ልጅሽን እያስረቀሽ እዛ ጋር ልጅሽን ባልሽን እያስገበደልሽ ልጅሽን እያስረቀሽ የማይሆን ነገር አትስጊ ብዬ ነው የማስበው። እኔ እኮ ምን ወፎቹ ይሰሩላችኋል እኮ ቪዲዮ ችግር የለብኝም። ስለዚህ ብታስቢበት አሪፍ ነው። ብታስቢበት አንቺም ወደ ልጅሽ አባት ብትመለሽ እንግዲህ የልጅሽ አባት መሆናት የሚያዋጣሽ ስንለኝ። ስለዚህ ልጅሽ ነች የምታዋጣሽ። አንዳንዴ የሚያጋጥሙንን ነገሮች ሳናውቅ ልጃችንን እያስለቀስን መተን እዚህ ጋር እንትን አንበል ማለት ነው። እና ሄርሜላ እንግዲህ ዛሬ ስልችት ብሏታል። በቃ ምርር ብሏታል።
ምርር ብሏታል። በቃ የአብርሃም ነገር እኔ የማይያዝ የማይጨበጥ ሆኖብኛልና በቃ ምን አጨናነቀኝ ከህይወት ብወጣ ከህይወት ውስጥ ብወጣ ብላ ዛሬ ትኬት ቆርጣለች ማለት ነው። ወደ ቡታጅራ መሰል እንጃ ልትሄድ። ስለዚህ የሚለያቸው ብለናል፣ ተሰናብተናል። ይህን የመሰለ ልጅ እንትን ብለሽ እንትላትል ማለት ነው። ሁለቱ አብላይ ሆኑ። ዳኒ ደግሞ በርታ ብለናል። በርታ፣ ግፋበት፣ ግፋበት። ይኸው የእንትን እያልካቸው ነው። አንድ ልታረግ ትንሽ ቀርቷልና አብርሽ ተመልሶ መጥቷል። ትናንትና ማለት ነው። ያው ቪዲዮ አልቀርጥም አይመችም ብላለች ሩታ። ተመልሶ መጥቶ ልጁን እና ሩታን አብረው ነው የወጡት። ስለዚህ እሱን ሁሉ አይታለች። ስለዚህ ሄርሜላ ደግሞ መረል አላት። መረል በቃ ሶሲ መረው ምን በወጣኝ ብላኩ ምን በወጣኝ እኔ ላይሳካልኝ ነገር እሱን አገባለሁ ብዬ ተወራልኝ። ስለዚህ ባሪ ስትል አሁን ደግሞ እንፋታ አለችው። ባሪ ስትል ሰንብታ ማለት ነው። እኔ በበኩሌ ሄርሜላዬ ጥሩ አድርገሻል። በጊዜ ተመለሽ ወደ ልጅሽ ነው፣ ወደ ልጅሽ አባት ነው የምልሽ። የሚያዋጣሽ እሱ ነው ብዬ ነው የማስበው ማለት ነው። እኔ በበኩሌ አንዳንዴ ሳናስባቸው የሚገቡብን ነገሮች አልወጣም ብለው አያስወጡንም እና አሁንም እንትን ብለሽ አስተካክለሽ ብትመለሽ ወደ ልጅሽ እና ወደ ባልሽ፣ እሱም ወደ ሚስቱና ወደ ልጁ ይመለስ እና በነገራችን ላይ ያው ሩታም እንግዲህ የተናገረችውን ሰምታችኋል። እስከ ዛሬ ልጅነትን ይዞኝ ነው እርግዝናውም ጋር ተጨማምሮ ነው። አሁን ግን ሳስበው ሌላ ሰው በህይወቴ ውስጥ ማስገባት አልፈልግም ማለት ነው። በህይወቴ ውስጥ ሌላ ሰው ምንም መስሎ አይታየኝ። ላስገባ ፈለኩ ግን ምንም አለች እና ያ አብርሽ ነው ለእኔ የሚሆነው። ስለዚህ አብርሽን የራሴ ያደርገዋለሁ፣ ይዘገያል እንጂ ወደ እኔ መምጣቱ አይቀርም ብላለች። ቁጭ አድርጊለት ልጁን አንድ ሰው እኔ እኮ ሩታ አሁን አብርሽን መመለስ ተፈለግሽ ማለት ነው። ልጁን 1-3 ቀን ቁጭ ስታደርጊለት ጡት የሚያጠባው ሲያጣ አረ ማርዬ ሩታዬ ለኬ እንደዚህ ነሽ ወይ ብሎ ምልስ ይላል። በልጁ ያዩ ልጁ ወይኔ ደግሞ ልጁ ሲያምር በእናታችሁ እስቲ እንዴት እንደሚያምር እንዴት ይህን የመሰለ ልጅ ደግሞ ሶፋ ለበሰችው እኮ ሩታ ወይ ሩታ። አሁን ደግሞ